ሰላም ይደጠቃል ይሰማል። አዎ ይሰማል። ሰላም ነው። ሰላም አመሻችሁ። እግዚአብሔር ይመስገን። እኔም አንዳንድ ነገሮችን ላካፍል ነበር የገባሁትኝ እና በምን ጉዳይ? አሁን በዚህ አሁን በምናወራው ጉዳይ ኤዲ ያለው ነገር እኔም በዚህ ጉዳይ ኦልሞስት በጣም ወደ 10 ዓመት አካባቢ የተፈተንኩበት ጉዳይ ነው ኦኬ። እና አሁን ላይም የሆነ እየሄደ እየመጣ ነገሮቹን በቃ በጣም ብዙ ነገር ምስቅልቅል የሚያደርግብህ ነገር እንደሆነ የተረዳሁት አሁን ላይ እና ኤዲ አሁን 1 ሳምንት ሆኖኛል ምናምን ሲል ሰምቼው ነበረ እና ለእሱም አንድ ነገር ምለው እኔ ይገርምሃል እስከ 6 ወር እስከ 8 ወር ምናምን ድረስ ትቼ የነበረበት ጊዜ ነበር በመሀል ማለት ነው። ይሰማል ይሰማል። እና ያ ነገር በቃ ኦኬ ከዚህ በኋላማ እንደ 16 ፍስለታ ነበር ትዝ ይለኛል እና የመጀመሪያው ጾሙ ሲጀምር በቃ እንደውም መቤት ይሄንን ነገር ከላይ እንድታነሽልኝ ብዬ ጀመርኩኝ 16ን ጾም ማለት ነው ፍስለታ እና ይገርማል ከዛ ከ16 ጾም ከተፈታ በኋላ ወደ 7 ወር ወደ 8 ወር ወደዛ ነገር አልተመለስኩም ነበር። ከዛ በኋላ ግን እንዴት እንደሆነ በምን እንደሆነ አላውቅም ተመልሶ ወደዛ ነገር ራሴን እዛ ነገር ጋር ላገኘው ቻልኩኝ ማለት ነው ተመልሼ። አሁን ኤዲ ላለው ነገር ባለው ነገር ላይ ካልበረታበት በስተቀር 1 ሳምንት እንደውም በጣም ትንሽ ነው እና ያን ያክል ጠንካራ ነኝ ብሎ በማሰብ ሳይሆን እኔም አጋጣሚ ኡራኤል በጣም ወዳጄ ነውና በቃ ሁሉ ጊዜ ነበር ምሳለው ሁሉ ጊዜ ነበር ያን ነገር ማደርገው እና እንዳላችሁት እናንተ እንዳላችሁት ደግሞ ምንድነው ይቅርታ እንትን ጊዜ ይሄ ነገር በቃ እንትኖች አሉት ምልክቶች አሉት። አሁን ላይ ነው የተረዳሁት እንዳልኩ ከረጅም ጊዜ ወደዛ ነገር ያ ነገር ሊሆን ሲል ማለት ነው ምልክቶች አሉት ዝም ብሎ አይደለም የሚመጣው። አንደኛ ብቻህን እንድትሆን ይፈልጋል እንዳልከው አንተ ቅድም ስታወራ ስለነበረ ከሰዎች ጋር ጊዜ ማሳለፍ አለብህ። በቃ ብቻህን ከሆንክ አንደኛና የመጀመሪያው ታርጌት የምትደረገው በዛ ነው። ብቻህን ጊዜ የምታሳልፍ ከሆነ ብቻህን ስልክ ላይ ረጅም ሰዓት የምታሳልፍ ከሆነ የተለያዩ ነገሮችን ትሪገር የሚያደርጉ ነገሮችን ስልክ ላይ ማግኘት ስለማይቀር ወደዛ ነገር የመሳብ እድል በጣም ከፍተኛ ነው። ስለዚህ ብቸኝነትን ማጥፋት የመጀመሪያው ነው ብዬ አስባለሁ እንደኔ። ሁለተኛ ነገር ደግሞ እንዳላችሁት ወደ ቤተክርስቲያን መመለስና ይገርምሃል በቃ እኔም አሁን የንስሐ አባት ይዤ ወደ እሳቸው ቀርቤ ከእሳቸው ጋር ሆኜ ነው ይህን ነገር እየታገልኩ ያለሁት በዚህ ሰዓት ራሱ ማለት ነው። እና እናንተ የጀመራችሁት ነገር በጣም ደስ የሚያሰኝ ነገር ነው። ይሄ ነገር መነሳቱ ራሱ እኔ ይገርምሃል እስከ ቅርብ ጊዜ ኃጢአት እንደሆነ እንኳን አላውቅም ነበር። በቃ ኃጢአት አይመስለኝም ነበር። ግን ከቅርብ ጊዜ በኋላ ወደ ቤተክርስቲያን እየቀረብኩኝ ትምህርቶችን እየተከታተልኩ ስመጣ ይሄ ነገር እውነትም ከኃጢአትም በላይ ትልቅ ኃጢአት እንደሆነ ነው የተረዳሁት። እና ብዙ ሰዎች ይህንንም የማወቅ እድላቸው ራሱ በጣም ደስ ራሳቸውን ከሌላ ነገር ወይ ከሌላ ሰው ጋር ሄዶ ግንኙነት ከማድረግ ይልቅ ይህንን ባደርገው እንደ ኃጢአት አይቆጠርም የሚል አስተሳሰብ ያላቸው ሰዎች እንዳሉ ነው የሚገባኝ። ስለዚህ ይህን ነገር መጀመርህ አንተንም በጣም ላመሰግነው እወዳለሁ ወንድሜ በርቱልኝ በጸሎታችሁም አስቡኝ። አመሰግናለሁ። እግዚአብሔር ያክብርልን ስለ ሁሉም ነገር እናመሰግናለን። በጣም ቆይላይ ልክ ቆንጆ ነገር ነው። ይሄ ነገር ሃይማኖት ምናምን የሚለይ ነገር አለ። ወይዘር ሙስሊም ሁን ፕሮቴስታንት ሁን ኤቲስት ሁን ኦርቶዶክስ ሁን ምንም ሁን ሃይማኖትም ዘርም ቀለምም ሳይለይ ሰው በመሆኑ ብቻ የምትፈተንበት አደገኛ ነገር ነው እና አንዳንድ ሰው እንትን ብትሆን እንደዚህ የሁሉም ቤት ውስጥ ያለ ጉዳይ ነው ስል እስከ አገልጋይ ድረስ ይፈትናል። የማትጠብቀው ሰው በእንደዚህ አይነት ነገር ውስጥ ተዘፍቆ ልታገኙ ትችላል። አጠገብ ያለ ጓደኛ ምናልባት በእንደዚህ አይነት ነገር ተጠቂ ሊሆን ይችላል። አታውቅም አንተ አታውቅም።
አጠገብ ያለ ሰው አልኩ እኮ በዚህ አይነት ነገር ተጠቂ ሊሆን ይችላል። ዩኔቨር ነው ከላይ እስከታች በግልጽ ስለማይወራና የማውራት እድላችንም ጠባብ ስለሆነ ይሄ ነገር ከላይ እስከታች ያሉትን ሰዎች ያጠቃል። የሰራሁትን ቪዲዮ ገብታችሁ ተመልከቱት። ሾርት ቪዲዮዎች እሰራላችኋለሁ። በተከታታይ አጠራጠር ያሉ ቪዲዮዎችን እሰራለሁ። እነዛን ቪዲዮዎች እለቅላችኋለሁ። እንደዚህ ደግሞ ቪዲዮውን በለቀቁ ሰዓት ላይ ላይቭ ላይ እየገባን ደግሞ እንማማርበት አለ። እግዚአብሔር አምላክ ይርዳን። ሌላው ነግራችሁ ዛሬ ያው መጽሐፍ ቅዱስን ለአምስተኛ ዙር የማደል ስራ ላይ ነበርን። እሱንም አጠናቀናል። ስለዚህ አሁን ኦልሞስት አዲስ አበባ ላይ አምስት ዙር የተለያዩ አይነት ቦታዎች ላይ ሄደን መጽሐፍ ቅዱስን እና መድሎተ ጽድቅን ስፔሻሊ በብዛት መጽሐፍ ቅዱስን ለኦርቶዶክሳውያን ወንድሞቻችን ስናድል ነበረ። ይህንንም ነገር ስናደርግ ከጎናችን የነበሩ በጣም ወሳኝ ሰዎች አሉ። በመጀመሪያ ግንባር ቀደም ዲያቆን ሕዝቅያስ አስተባብረው ያደረጉልን ነገር ዳላስ እና የት ነው ያሉት ነው ያሉኝ። ዲያቆንዬ ዳላስ እና አካባቢ ላይ ያሉት ናቸው ያሉ በጣም በርካታ ዳላስ ላይ ያሉ ዳላስ ያሉ አንድ ባለትዳሮች ናቸው። ዳላስ ላይ ያሉ ደጋግ ኦርቶዶክሳውያን ክርስቲያኖች መጽሐፍ ቅዱስን በጣም በብዙ ቁጥር ሳንሳቀቅ ቪዲዮ ላይ እንዳያችሁት ሄደን ገዝተን እንድናድል ያደረጉን እነሱ ናቸው። እግዚአብሔር አምላክ ባላችሁበት ቦታ ይጠብቃችሁ። የእግዚአብሔር ቃል ይጠብቃችሁ፣ ያጽናችሁ። በጣም ነው የምናመሰግነው። በነፃነት ይሄው ያወጣን ስንሰጥ የነበረው ሰሞኑን እንግዲህ ረጅም ጊዜ ሆነኝ አይደለ መጠየቅ ካቆምኩኝ የመጽሐፍ ቅዱስ መግዣ ምናምን እያልኩኝ ያን ያላደረኩበት ዋነኛ ምክንያት ምንድን ነው? በዛ ያለ ነገር ልገዛበት የምችልበትን አቅም ስላገኘው ነው። ያንን ደግሞ በማድረጋችሁ እናንተን እግዚአብሔርን በደንብ አመሰግናለሁ።